ሰላም ሰላም እንዴት ናችሁ? ውድ የዞላ ቭሎግ ተከታታዮች በሙሉ እንዴት ናችሁ? ትንሽ ጠፋ ብዬ ነበረ። ስራ ነበረ፣ የአንቂ አንደበቶች ቀረጻ፣ በጣም ብዙ ነገር ነበረ። ለዛ ነው ትንሽ ጠፋ ያልኩትና ዛሬ ያው እንግዲህ እንዳያችሁት ፌስቡክ ላይ ቲክቶክ ላይ መነጋገሪያ የሆነ ጉዳይ አለና ስለ ኮሜዲያን እሸቱና ስለ ባምቢ ነው። ያው እንግዲህ እኔ ሁለቱንም በጣም ወዳቸው ሰዎች ናቸው። እንደ ሰው አንድ ሰው ሊያጠፋ ይችላል። ያው አንዳንድ ሰው ስሜታዊ ሆኖም ደግሞ ሊናገር ይችላል። በጣም ብዙ የተለያዩ ነገሮች አሉ። ዛሬም ግን በዋነኝነት የመጣሁት ነገር እስቲ ስለ እሼ አንዳንድ መረጃዎችን ልስጣችሁ ብዬ ነው። እውነት ለመናገር እሸቱ እንደሚባለው ሰው ነው ወይ? ትክክለኛ ማንነቱስ ምንድን ነው የሚለውን ነገር እኔ በማውቀው መሰረት የተወሰነ ነገሮችን ያው ለእናንተ ለተከታዮቼ ሼር ላጋራችሁ ብዬ ነው። እውነት ለመናገር ኮሜዲያን እሸቱን ከ4 ዓመት በፊት ነው ያው በስራ ነው የማውቀው። አንቂ አንደበቶች ላይ ሆስት ነበርኩኝ። በዛ ነው የተዋወቅ ነው። ብዙ ስራዎችን ሰርተናል። ከዛ ኢትዮጵያዊነት የሚል በየክፍለ ሀገሩ እየሄድን የተለያዩ ስራዎችን ሰርተናል ከእሼ ጋር ማለት ነው። እና እሼ የምር የምነግራችሁ በጣም 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 ፕሮፌሽን የሆነ ሰው ነው። አይምሮ በጣም የበሰለ በጣም ጀግና ድንቅ ኢትዮጵያዊ ነው። ማለት ሁልጊዜ የሚያስበው ዶንኪ ቲዩብ ሰራተኛ እያለንም ሲያወራን የነበረው ነገር ምንድን ነው? ሁልጊዜ የሚያስጨንቀው ነገር ስለታመሙ እናቶች፣ ልጆቻቸው ፓራላይዝ ስለሆኑ፣ ስለተቸገሩ፣ ተስፋ ስለቆረጡ ወጣቶች። የዶንኪ ቲዩብ ራሱ ዋና ሀሳቡ እምነት፣ ፍቅር፣ ተስፋ እነዚህን ነገሮች ለመስበክ ነው ዶንኪ ቲዩብ ራሱ የተከፈተው ነው የምላችሁ። እና ከእሼ ጋር በጣም ብዙ ስራዎችን ሰርተናል። እውነት ለመናገር በህይወት ውስጥ እንዴ ልበላችሁ፣ እሼ ማለት በቃ በጣም የስራ ሰው ነው። እኛ እስከማውቀው 4 ወር አካባቢ ቤት ውስጥ ኑር ያለው ቀልድ የማያውቅ ፈዛዛ ነገሮችን የማይወድ ስራ ስራ እድገት አይምሮ ሁልጊዜ ስለ እድገት የሚጨነቅ የሚያስብ ሰው ነው። ሰዎቹ እንዴት አድርጌ ልርዳ በህይወቱ አንድ ቶክ ሾው ላይ ሲቀርብ ወይ አንድ ነገር ኢንተርቪው ሲያደርግ የዛን ሰው ህይወት እንዴት አድርጌ ልቀይር የሚል ሰው ነው። በሃይማኖት መቻቻልን የሚሰብክ ሰው ነው እኛ ስናውቀው። እና ሰሞኑን እንዳያችሁት ነው እንግዲህ እሼ ገንዘብ እንደዚህ አድርጎ በልቷል፣ እንደዚህ ከገዳም ዘርፏል፣ እንደዚህ በኪዳነ ምሕረት ስም እንዴት አድርጌ ልንገራችሁ? የዶንኪ ቲዩብ ሰራተኞች እውነት ይህን ነገር እናንተ ወጥታችሁ ብትናገሩ በጣም አምር ነበር። እኛ ሰራተኞች ነን። በመቄዶንያም ሲሰራ እዛ ነበርኩኝ። ድጋሚ ገዳማት ገንዘብ ሲያሰባስቡ የአሜሪካ እዛ ነበርኩኝ እንደ ሰራተኛ ማለት ነው። በፍጹም 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 በዶንኪ ቲዩብ ህግ አለ። በቃ ዶንኪ ቲዩብ የተቀመጠ ህግ አለ። አንድ ሰው ለምሳሌ ከዶንኪ ቲዩብ በዶንኪ ቲዩብ ስም ገንዘብ ከተቀበለ የማይሆን ስልክ ካወራ ከዶንኪ ቲዩብ ይባረራል። እንኳን ገንዘብ መቀበል አይደለም ማለት ነው። ሁሉም ፕሮፌሽኑ ነው የሚሰራው። እና እሸቱ ጋር ገንዘብ ይቀበላል ማለት ሲጀምር አካውንት በእሸቱ ስም አይወጣም። ካያችሁ በገዳም አባቶች ስም በሚረዱ ሰው ስሞች ነው እንጂ የእሸቱ ስልክ በፍጹም አይለጠፍም እዛ ላይ እኛ እስከምናውቀው ድረስ ማለት ነው። ኮሚሽን የሚባል ነገር የለም። ሰራተኞቹ ለምሳሌ የአንድ ቤተክርስቲያን ገንዘብ እንዲሰበሰብ ከተፈለገ ሁሉም እሸቱ ይጠራናል፣ እንሰበሰባለን። የሆነ ገዳም ገንዘብ ሊሰራ ነው። ስለዚህ 24 ሰዓት ሳምንትም ወር ሊፈጅ ይችላል። ስራችንን የእኛን ስራ እናቆማለን፣ ያን ገንዘብ እንሰበስባለን። ስለዚህ ለዛ ፈቃደኛ የሆናችሁ ክፍያ ምንም አይነት ጭማሪ የለም። ክፍያውን ከፈጣሪ ታገኙታላችሁ። ትሰራላችሁ ወይ ነው የሚለው እሸቱ። በጣም ብዙ ጊዜ እንደዚህ አይነት ነገሮችን ሲሰራ ገንዘብ እንደሚያጥረው እኛ እናውቃለን። ክፍያ እንደሚያጥረው ከ60 ከ70 ሰራተኛ በላይ ነበርን። ያጥሯል። እሺ አንዳንዴ ከሰው የሚበደርበትን እኛ እናውቃለን እንጂ በፍጹም በፍጹም በህይወቴ እኔ መሰክራለሁ እሸቱ አታላይ ሰው አይደለም። ገንዘብ የሚበላ ሰው አይደለም። ወረተኛ ሰው አይደለም። በአይምሮ ጥሮ ተምሮ ታውቃላችሁ አይደል? ከየት እንደተነሳ ታውቃላችሁ። በጣም ከዝቅተኝነት ያን ሁሉ የማይክል ሰው ነው እሸቱ። እንኳን ገንዘብ ሊበላ ነገርኳችሁ። እኔ 3 ዓመት 4 ዓመት እሸቱን ሳቀው አንድ ቀን እንኳን በህይወቱ መጠጥ ቤት ውስጥ ገብቶ አያውቅም። ሁሌ ስራ 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 ነው። ይናፍቃችኋል። እሸቱ ጋር ሂዶ ሌላ ቦታ ምናምን መዝለል፣ ገንዘብ አለኝ መኪና ሀብት አለኝ ብሎ መዝለል ይናፍቃችኋል። ዶንኪ ቲዩብ ላይ እንደዚህ አይነት ነገር የለም። ቀጥ ብላችሁ ስራችሁን ትሰራላችሁ፣ ቀጥ ብላችሁ ታርጋላችሁ። እንዲሁም እና እሺ በፍጹም እንደዚህ የሚያደርግ ሰው አይደለም። በጣም ታማኝ፣ በጣም የስራ ሰው፣ ደግ፣ አስተዋይ፣ የልጅ ወጣት ብስል ወጣቱ እንዴት መቀየር አለበት ብሎት የሚያስጨንቀው ሰው ነው እንጂ
እኔ የምር ይሄን ነገር የምሰራው እውነት ለመናገር ስለ እግዚአብሔር ብዬ ነው። ነገ እንኳን ተጠያቂ እንዳልሆን ብዬ ነው። የምሬ ነው የምነግራችሁ። እና በጣም መልካም ሀሳቢ ነው። በጣም በጎ ሀሳቢ ነው። እኔ በዶንኪ ቲዩብ ላይ ኢንተርቪው ተደርጌ ነበርና የዛ ሰዓት ላይ መጽሐፌ ሲሸጥ በጣም የገረመኝ ለእሸቱ ለዶንኪ ቲዩብ ሰራተኞች ገንዘብ አስገባላቸውና ምሳ ጋብዛቸው ተብሎ ከአሜሪካ ሀገር ገንዘብ ተልኮልኝ ነበረ እና እኔ ባለማወቅ ያን ገንዘብ ተቀበልኩኝ። ከዛ በኋላ ሂጄ ለእሼ ነገርኩት። ከውጭ ሀገር እንደዚህ ለዶንኪ ቲዩብ ሰራተኞች ምሳ እንዲበሉ ተጋብዟል እና ብሩን ተቀበለኛል። በፍጹም አለ፣ በፍጹም አይቻልም፣ ብሩን መልስላቸው፣ እግዚአብሔር ይስጥልኝ ብለህ ለአባት ለሰጡት አባት ብሩን መልስላቸው። ምክንያቱም በዶንኪ ቲዩብ ሕግ በፍጹም ለሚሰራ ሰው ገንዘብ መቀበል የለበትም ብሎ ያምናል። እና ያን ገንዘብ ለሰውየው ልልክላቸው ስደውል ምንድን ያሉኝ እሳቸው ገንዘቡን ሂድና ገንዘቡን ለራስ ተጠቀምበት ነው ያሉኝ። ለመናገር ስክሪንሻት አለ፣ ሁሉም ነገር አለ። ገንዘቡን ተጠቀምበት አሉኝ። እኔ ሄጄ ሽንቁሩ በሶ ገዝቼ አስገብቻለሁ፣ 2 ኩንታል ማለት ነው። ይሄ ማለት እሸቱ ምንም አይነት የሰው ገንዘብ አይወስድም። የምሬ ነው። አይነካም፣ አይምሮ ውስጥ የለም። ማንኛውም ሰው እዛ 7 ሰራተኛ ነበረ ከሼ ጋር ስንሰራ፣ ሁሉም ፕሮፌሽኑ እንዲሰራ ነው። በቃ ስራ ላይ ጀግና እንድትሆኑ፣ ጎበዝ እንድትሆኑ፣ ታታሪ ራሳችሁ እንድትችሉ ይነግራችኋል እኮ። እንደዚህ አስመሳይ የሆነ እንደዚህ አይደለም። እውነት ጭራሽ እንደዛ ነሳ አይደለም። እሱ በቃ የሆነ ፕሮፌሽን ነው። ጠዋት ይነሳል፣ ጸሎቱን ያደርጋል፣ ውዳሴ ማርያሙን ያደርጋል፣ ስፖርቱን ይሰራል፣ መጽሐፍ ያነባል፣ ቪዲዮ ይቀረጻል። በቀን 3 ሰዓት 4 ሰዓት ነው የሚተኛው። ተኛ ከተባለ የምር እኔ ስለማቅ ነው። ሁሌ ድካም ነው፣ እረፍት የለውም። በቃ መስራት 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 መስራት። አንድ ቀን ሰለቸኝ ደከመኝ ብሎ ልረፍ አይልም። የምር ታሞ እንኳን የተኛለት እንኳን ስለ ስራውን የሚያስበው እና እንዲህ መልካም የሚሰራ የብዙ ወጣቶችን ህይወት የቀየረ የእናቶችን ልጆች ፓራላይዝ የሆኑ ልጆችን ያሳከመ ውሃ ለሌላቸው ገዳማቶች የሚሰራ ተስፋ የቆረጡ እናት አባቶችን የሚያጸና በገንዘብ ድጋፍ የሚያስደርግ የሚያስረዳ ከኢትዮጵያ ህዝብ ጋር ተባብሮ ቤተክርስቲያን የሚያሰራ ገዳማት የሚያሳንጽ ውሃ የሚያስወጣ ትምህርት ለሌለበት ሰፈር መንገድ የሚያሰራ ወጣቶቹ ሱስ ውስጥ እንዳይገቡ ራሳቸውን ነገር እንዳያደርጉ ይሄንን ለመታደግ ኑ ተማሩ እያለ ዶንኪ ቲዩብ ስለ ዩቲዩብ አሰራር ያስተማራችሁ ወታችሁ ተናገሩ። ስለ ኤአይ ያስተማራችሁ፣ ስለ ኤዲቲንግ ምንድን ነበር የተማራችሁት? ምንድን ነበር የሚያስተምረው? በጎ መልካም ቀና ሀሳብ እኮ ነው ኢትዮጵያን የሚያንጽ ትላልቅ በጎ ስራ እንኳን የሚሰራው። አሜሪካ እንግሊዝ ሀገር ሄዶ እንኳ ገንዘቡን ጠቅልሎ ኮሜዲ ስታንዳፕ ሰርቶ እንኳ ለገዳም የሚሰጥ ሰው ነው። የምሬን እኮ ነው የምነግራችሁ። ሌባ ሰው አይደለም እኮ። በብድር እንኳ ነው መኪና የገዛው። በእዳ እንኳ ነው ቤት፣ አሁን ራሱ ተከራይቶ እንኳ ነው የሚኖረው። ቤት የለውም እኮ ተከራይቶ እንኳ ነው። እና እሺ እንደምታስቡት ሌባ ሰው አይደለም። በጣም መልካም ሰው፣ በጎ ሰው፣ ትልቅ አስተዋይ ሰው ነውና አንዳንዴ እንዲህ ሰዎች መጥተው ሲወግሩት፣ ድንጋይ ሲወረውሩ ያለው ነገር ሊኖር ይችላል። ገባችኋል? ልጅቷን ለማነጽ ነው ብዬ ነው የማስበው እንጂ ሆን ብሎ ሊተናኮላት እንዳልሆነ አስባለሁ። ለዛም ደግሞ እሱ ያው ኃላፊነቱን ይወስዳል። ግን እኔ እንደ ሰው የምረዳው ሰው ነው፣ ሊሳሳትም ይችላል እንኳ። ገባችኋል? ሊሳሳትም ይችላል። እና ሁላችንም እንደው እስቲ አንዳንዴ የሰራውን ነገር እናስብና ሰው ቢያጠፋም ይቅርታ ብለን ማለፍ አለብኝ ብዬ አስባለሁ። እና እንግዲህ ባቢም በጣም ቲክቶከሯንም በጣም መወዳት ናት፣ ጎበዝ ልጅ ናት። እንግዲህ ሁሉንም እግዚአብሔር እንግዲህ ሰላም ያድርገው፣ ያብርደው፣ እርቅ ሆኖ ደግሞ አንድነት እንዲሰሩ ያድርጋቸው። በጣም አመሰግናለሁ። ቴንኪው